ባለፉት ቪዲዮዎች እንዴት የጂሜል አካውንት በቀላሉ እንደምንፈጥርና ይህንን የሜል አካውንት ተጠቅመን እንዴት የሜል መልእክት መላክ እንደምንችል አይተናል። በዚህ ቪዲዮ ደግሞ ኮንታክትስ የሚለውን ሜኑ ተጠቅመን እንዴት በቀላሉ ለብዙ ሰዎች በአንድ ጊዜ የሜል መልእክት መላክ እንደምንችል የምናይ ይሆናል። በመጀመሪያ ኢሜል የምንልክላቸውን ሰዎች መረጃቸውን እንመዘግባለን። ለመመዝገብ በቀኝ በኩል ኮንታክትስ የሚለውን የሰው ምልክት ያለበትን ክሊክ አድርገን እንከፍታለን። ቀጥለንም ጌት ስታርትድ የሚለውን ወይም ከላይ መሃል ላይ ያለውን ኦፕን ኢን ኒው ታብ የሚለውን እንጫናለን። አሁን እንደምታዩት የኮንታክት ገጽ ተከፍቶልናል። አዲስ የሰው መረጃ መመዝገብ ስለሆነ የፈለግነው ክሬት ኮንታክት የሚለውን ከላይ በግራ በኩል ያለውን ክሊክ አድርገን እንከፍታለን። እንደምታዩት ክሬት የኮንታክት እና ክሬት መልቲፕል ኮንታክትስ የሚል ምርጫ መጥቶልናል። የእያንዳንዱን ሰው መረጃ ተራ በተራ ለማስገባት ከፈለግን ክሬት የኮንታክት የሚለውን በመንካት የሚመጣው የመረጃ ማስገቢያ ላይ ማስገባት እንችላለን። ክሬት መልቲፕል ኮንታክትስ የሚለው ደግሞ በአንድ ጊዜ የብዙ ሰዎችን መረጃ በኮማ እየከፋፈልን እንድናስገባ ይረዳናል። ለምሳሌ እኔ የሁለት ሰዎችን መረጃ ላስገባ። መጀመሪያ ኮምፒውተር ሳይንስ ዊዝ ማይክ @gmail.com ብዬ ጽፋለሁ። ቀጥዬም ኮማ አድርጌ ማይክ ሴስ ሜል ቴስቱ @gmail.com ብዬ ጽፋለሁ። እነዚህን ያስገባኋቸው መረጃዎች አንድ ግሩፕ እንዲሆኑ ከፈለኩ ከላይ ኖ ሌብል የሚለውን ክሊክ አደርግና ኒው ሌብል የሚለው ላይ ለምሳሌ ሳምፕል ግሩፕ ብዬ ጽፋለሁ። ስጨርስም ክሬት የሚለውን ነካለሁ። እንደምታዩት ኮንታክትስ ውስጥ መረጃውን መዝግቦታል። በተጨማሪም ሌብልስ የሚለው ላይ ሳምፕል ግሩፕ የሚለውን ግሩፑን ፈጥሮልናል። የሁለቱን ሰዎች መረጃም በዚህ ግሩፕ ውስጥ ያሳየናል። ከዚህ በተጨማሪም ክሬት መልቲፕል ኮንታክትስ የሚለው ላይ CSV ወይም ቪካርድ ፋይል ካለን የሰዎችን መረጃ ከነዚህ ፋይሎችም ወደ ኢሜላችን ማምጣት እንችላለን። CSV ማለት በኮማ የተከፋፈሉ መረጃዎች ስብስብ ሲሆን ኤክሴል ላይም ይህንን ፋይል መፍጠር እንችላለን። ቪካርድ ፋይል የሚባለው ደግሞ ከስልካችን ኮንታክትስ ላይ ኤክስፖርት የምናደርገው ፋይል ነው። ለምሳሌ ኤክሴል ላይ የፈጠርኩትን አንድ CSV ፋይል እንመልከት። እንደምትመለከቱት ፈርስት ኔም፣ ላስት ኔም እና ኢሜል የሚሉ ሄደሮች አሉ። ከነዚህ ስርም የምንፈልገውን የሰዎች መረጃ መመዝገብ እንችላለን። ለምሳሌ እኔ የሁለት ሰዎችን መረጃ አስገብቻለሁ። ስጨርስም ከላይ ፋይል ከሚለው ስር ሄጄ ሴቭ አስለዋለሁ። ማስቀመጥ የፈለኩበት ቦታንም ከመረጥኩ በኋላ የፋይሉን ስም ለምሳሌ ሳምፕል CSV እለዋለሁ። ታይፕ ከሚለው ስር ደግሞ CSV የሚለውን መርጣለሁ። ስጨርስም ሴቭ የሚለውን ነካለሁ። የፈጠርነውንም CSV ፋይል ወደ ኢሜላችን ኮንታክትስ ለማስገባት ክሬት ኮንታክትስ የሚለውን በመንካት ከሚመጡት አማራጮች ክሬት መልቲፕል ኮንታክትስ የሚለውን እንመርጣለን። ከሚመጣው ገጽ ላይም ከታች ሄደን ኢምፖርት ኮንታክትስ የሚለውን በመንካት ፋይላችንን መምረጥ እንችላለን። ወደ ግሩፕ ማስገባት ከፈለግንም ከላይ ያለውን አድ ቱ ሌብል የሚለውን በመንካት ግሩፑን መምረጥ እንችላለን። አሁን የሰራነውን ስራ በቀላሉ በሌላ መንገድ ደግሞ ለመስራት ከፈለግን ሌብልስ ከሚለው ታች ያለውን ኢምፖርት የሚለውን በመንካት ፋይሉን መምረጥ እንችላለን። በተመሳሳይም መረጃውን ወደ ተፈጠረ ግሩፕ ወይም አዲስ ግሩፕ ኒው ሌብል ብለን ፈጥረን ወደ ግሩፑ ማስገባት እንችላለን። ሴሌክት ፋይል የሚለውን በመንካት ደግሞ የCSV ፋይላችን ያለበትን ቦታ እንመርጣለን። ለምሳሌ እኔ CSV ፋይል ያለው ዴስክቶፕ ላይ ስቶሬጅ የሚለው ፎልደር ውስጥ ነው። ፋይሌን ደብል ክሊክ በማድረግ እመርጣለሁ። ስጨርስም ኢምፖርት የሚለውን በመንካት መረጃዎችን ኮንታክትስ ውስጥ አስገባለሁ። በዚህ ቪዲዮ እንዴት የኮንታክት መረጃን እንደምንፈጥርና ግሩፕ እንደምናደርግ አይተናል። በተጨማሪም ከCSV ፋይል እንዴት ወደ ኮንታክትስ መረጃዎችን ኢምፖርት እንደምናደርግ አይተናል። በሚቀጥለው ክፍል ደግሞ እንዴት ከቪካርድ ፋይል ኮንታክቶችን ኢምፖርት እንደምናደርግና በመጨረሻም እንዴት የኮንታክት ግሩፕን ተጠቅመን ለብዙ ሰዎች በአንድ ጊዜ የኢሜል መልእክት መላክ እንደምንችል የምናይ ይሆናል። ይህ መረጃ የጠቀሙት ከሆነ
ከጓደኞቹ ጋር ሼር በማድረግ ያጋሩት። ለተጨማሪ የቴክኖሎጂ ምክሮችና ዘዴዎች ቻናሉን ሰብስክራይብ ማድረግዎን አይርሱ። ጥያቄዎች ወይም ሌሎች አስተያየቶች ካሉት ደግሞ ከታች ባሉት የአስተያየት መስጫ ላይ ማስቀመጥ ይችላሉ። በሌላ ቪዲዮ እስከምንገናኝ ሰላም።